ስላት እባክሽ ስላት ፍቅርዬ ስላት ባሰባት ወይ ሆይ 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 ሆይ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ በዝጭ ስትገው እንደዋደች ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ሚዘናችን ይዘላችሁ መጣን። እንግዲህ ታውሱንላችሁ እየባሰባቸው የመጣው የኢዜማ ጉዳይ ነው። እንግዲህ ኢዜማ ከኢዜማ ወደ የኔ ዜማ እየተዘዋወረ ነው። ቲክቶክን እያጣጣፈ ነው ያለ። አስቡት እንግዲህ ምርጫ ቅስቀሳ ላይ ኢዜማ መጥቶ ዜጎች ፍትሃዊ የሀብት ክፍፍል እንዲኖር ኮፒ ሊንክ እያደረጋችሁ ሼር አሁን ኢዜማ ቲክቶክ ላይ አስባችሁታል? ላይቭ መጥቶ አንበሳ ሲወርድለት ኧረ ተው ውጭ ቤታው ፓርላማን የፈለጋችሁት ቲክቶክ አዋርድ ክሬቲቭ አዋርድ ጂፓወርን የፈለጋችሁት እና ኢዜማ በጣም አሪፍ ያራድጄ ልጅ ዋጋዋን የሆነ ፓርቲ ነው። ዋጋዋን ማን የሆነ ጭዋን ትጫወታት የለ እንዴ? ዋጋዋን የሆነ ፓርቲ ነው እና ኢዜማ አሪፍ ነው። ያራድጄ ልጆች ይሞቻቸው። ቲክቶክ ላይ ከቸ በላቻል። እኔ ግን ይሄ አካሄዳችሁ ከፓርላማ ይልቅ ለቲክቶክ ክሬቲቭ አዋርድ የሚያበቃቸው ይመስለኛል። ከሁለት አንዳታጡ ምድላቸውን ሞክሮነት አስባችሁታል? ኮፒ ሊንክ እያረጋችሁ ታፕታፕ እያረጋችሁ ዜጎች ለፍትሃዊ ምርጫ ታፕታፕ እያደረጋችሁ አካውንታችን ተሞታል፣ ሰሞኑን አካውንታችን ተሞታል፣ ቫይራል እየወጣልን አይደለም ሲል አስባችሁታል? ኢዜማ እና ቆንጆ ነው። ሙከራችሁ ጥሩ ነው። ከዚህ በፊት የደረሰባችሁ ዙረራ እንደምታውቁት ኢዜማ የማይካድ ሶቅጣጭ ሆኖ ሽንፎት አንዲት ቀበሌ ማሸነፍ አቅቶት እንደቆረ ታውቃለች። ኢዜማ አንዲት ቀበሌ ማሸነፍ አቅቶት እና በጣም በሚገርም ሁኔታ እግዚአብሔር የገዥውን ፓርቲ ልብ አራርቶላቸው በመጽዋት የተወሰነ ስልጣን ተገኝቷል። አራርቶላቸው የገዥውን ፓርቲም ከአብንም አንዳንዶቹ እግዚአብሔር አራርቶላቸው ከኢዜማም አንዳንዶቹ እግዚአብሔር አራርቶላቸው የተወሰነ ስልጣን አግኝተዋል። አሁን ግን በቲክቶክ ተከስተዋል። ዘመንን የዋጀ የምርጫ ቅስቀሳ ለማድረግ ነው። እንግዲህ ኮፕሊንክ እያደረጋቸው የኢዜማን እና መጨረሻ ላይ ሜመር ትሆናላችሁ ብዬ ነው አስቤ አላውቅም። ሜም ነው የጀመረው። እንክርዳድ የተንኮረደደ አላለም ኢዜማ። ማንን ቢሉ አሁን ማን ልትል ነው አንተ? እንዴት ያለ ነገረኞች ናቸው! እንዴት ያላችሁ ነገር እና አሪፍ ነው። በጥሩ ሁኔታ ይዛችሁታል ቲክቶክን። መጨረሻው ግን ፓርላማ አይመስለኝም። ጂ ፓወር የሚያዘጋጀው ቲክቶክ ክሬቲቭ አዋርድ ነው። ቀልድ አደረጋችሁት አይደል? በቃ ምርጫ ሲጀመር ፓርቲዎች የት እንደነበራቸው ማትታወቁ ምርጫ 1 ወርና 2 ወር ሲቆረው እንደ ተገጣጣሚ ቤት ግጥምጥም ብላችሁ ተኮምራችሁ እናገኛችኋለን። ይሄ ራሱን ችሎ በጣም አስቸጋሪ ነው እና ኢዜማ ከኢዜማ ይልቅ ወደ የኔ ዜማ ታውቃላችሁ። ከዚህ በፊት በነበረው ምርጫ ፕሮፌሰር ብርሃኑ ነጋ ዳንስ ታዋቂ ዳንስ ነበረችው። አሁን እሷን በተወሰነች ዜማ እሽት አድርጋችሁ ሪሚክስ ብታደርጓት ራሱ ሞር የተሻለ ነው። ፖሊሲና ማኒፌስቶ ይዛችሁ ትመጣላችሁ እየተባለ ኮሜዲ ይዛችሁ ብንመጣችሁ በኮሜዲ ዞርፍ ነው የምትሸለሙት። ከነ ያሲኖ ጋር ነው ከነ ሚስተር ቾኮሌት ከየትኛው ቲክቶከሮች ጋር ነው የምትወዳደሩት ነው ወይስ አዶናይን ልጎለብጡት ነው? ከዚህ በፊት አዶናይ በ3 ዞርፎች እንደታጨና እንዳሸነፈ ታውቃላችሁ። እና እናንተ በየትኛው ዘርፍ ነው የታጫችሁትም ለማሸነፍ ያስባችሁትም በየትኛው ዘርፍ እንደሆነ አልገባኝም። ምርጥ ኮሜዲ ነው ግን ጭዋን ትጫወታላችሁ ነው ሙሉ ያላችሁት። በቁም ነገር ስራዬ ብላችሁ ገጠሩን ወርዳችሁ ህዝቡን አሳምናችሁ የተለየ ሀሳብ አምጥታችሁ ዝም ብለ የኮረመ የ30 ዓመትም 20 ዓመትም 15 ዓመትም 10 ዓመትም አንድ አይነት ሳይሆን ለየት ያለ ሀሳብ ለየት ያሉ መሪዎች የዛሬ 40 ዓመትም ፖለቲካ ውስጥ ተዘፍዝፈን የዛሬ 40 ዓመት የዛሬ 30 የዛሬ 20 የዛሬ 10 ዓመት አንድ አይነት እና አገር በትሬንድ አትመራም።
ቪዲዮ ቫይራል ወጣ ማለት ሀሳብ ገዢ ሆኗል ማለት አይደለም። ለምን ይሄ የአዶናይ ቪዲዮና የፓርቲ ቪዲዮ አንድ አይደለም። ግለሰብ የፈለገው ሊናገር የፈለገው ሊያስብ እንደፈለገው ሊያደርግ ይችላል። ቫይራል ወጥቷል ማለት አገር በሙሉ በዛ ሀሳብ ትመራለች ማለት አይደለም። እና ምናልባት ፉክክራቸው ለፓርላማ ሳይሆን ከአዶናይ ጋር ነው የመሰለኝ። የሆነ ነገር መስተካከል አለበት። ቀልድ አይደለም። አገር እንደዚህ ባለ ሁኔታ ላይ ባለንበት ጊዜ ጠለቅ ያለ ጠበቅ ያለ መስመር ያለው ሀሳብ ነው መቅረብ የነበረበት። ከእናንተ ይልቅ እንደውም አንድ ኢሶዴፓ የሚባል ልጅ አለ። እሱ ላይ በደንብ እሰራበታለሁ። እሱ እንደውም የበለጠ ላይክ እና ሼር አግኝቷል። እውነት የበለጠ ቲክቶክ ላይ እንደውም እሱ ልጅ ነው የበለጠ የኢሶዴፓ ፓርቲው ሊቀመንበር። በእርግጥ እሱ የተወሰነ እሱ ቢመረጥ እሱን ነው የምንቆልበው አገር ነው የምንቆልበው የሚለው ጉዳይ ሌላ ጉዳይ ሆኖ፣ ግን ከእናንተው በተሻለ ሁኔታ ህዝቡ ግን ያለው ግጧል። እውነቱ ለመነጋገር እንደዚህ እያለው ገጣች መጨረሻ ላይ ጉድ እንዳትሆኑ የተናቀ መንታ አስሮገዘ ነው ምናምን ይባላል እና የተናቀ በኋላ እና ህዝቡም ነገርየውን ቀልድ አድርጎ ነው የያዘው። ፓርቲዎቹም ጉዳዩን ሲሪየስ ሊያዙት አይመስልም። ምክንያቱም የቀረው ጊዜ በጣም ትንሽ፣ እነሱ ያሉት ኮሜዲ ላይ እና ቫይራል መውጣት ላይ ነው እነሱ ያሉት እና እንደዛ አይሆንም እና የተወሰነ መሻሻሎች ቢኖሩ ጥሩ ነው። ቀሉ ቢቀር ጥሩ ነው። ፓርቲዎች ሁለት ወዳቸው አይሆንም። ሁለት ነገር ወዳቸው አንድ እግራቸው የሆነ ቦታ ተሰቅሎ አንድ እግራቸው የሆነ ቦታ ተሰቅሎ የሚሆን ነገር አይደለም። በእርግጥም እኔ እስቲ አሁን እከሌ የሚባል ፓርቲ የተሻለ ፓርቲ በዚህ ምርጫ አለ ወይ ተፈካካሪ ወይም ደግሞ የተደራጀ ፓርቲ ብትለኝ እኔ ምንም አውቀው ነገር አይደለም። እውነቱን ለመነጋገር ኢዜማ ያ ሁሉ ፓርቲ ጨፍልቆ ኢዜማ ለመመስረት ምን ያህል ፓርቲዎች እንደፈረሱ እናንተ ታውቃላችሁ። ምን ያህል ፓርቲዎች ያ ሁሉ ፓርቲ ፈርሶ ወደ ኢዜማ ከመጣ በኋላ ኢዜማ ራሱ ችሎ ስንት ጊዜ ነው የፈረሰው? ስንት አመራሮቹ ነው ለቀው ሄዱት? ስንት ጊዜ ነው ፍርክርኩ የወጣው? እና ራሳቸውን ለ2 ዓመት እንኳን ለ3 ዓመት ለ4 ዓመት ወጥ ፓርቲ ይዞ መሄድ የማይችል ፓርቲ ምርጫ በተሸነፈ በአመቱ ብትንትን የወጣ ፓርቲ አሁንም ውጤት ያመጣል የሚል ግምት የለኝም በግሌ ግን ያው ከፓርላማው ይልቅ ለቲክቶክ ክሬቲቭ አዋርዱ በጣም ቅርብ ይመስልኛል። የሚቀጥለውን አመት ጠራ አድርገው የሚበሉት ይመስለኛል። እና ኮፒ ሊንክ እያደረጋቸው የኢዜማን ቲክቶክ ገጽ ኮፒ ሊንክ ሼር እያደረጋቸው አካውንታቸው ተመቷል። 15,000 ተከታይ አሪፍ ነው እና እንቅስቃሴው ከእናንተ ይልቅ ግን ኢሶዴፓ ፓርቲ በጣም ጥሩ እንቅስቃሴ እያደረጉ ነው። ኢሶዴፓ ፓርቲ በእውነቱ እኮ ነው ማኒፌስቶ ይዞ ይመጣል። ፖሊሲ ብትመርጡን እንደዚህ እናደርጋለን ይላል። ቀልድ ይመስላል። ሰዎች ግን ቢያንስ ሰዎች ትኩረት ይዘው እንዲሰሙት እያደረገ ነው እና ጥሩ ብዙ ተከታይም እያገኘ ነው። ብዙ ላይክም ብዙ ሼርም እያገኘ ነው። ቢያንስ ፖሊሲና ማኒፌስቶን ይዘው እየመጣ ነው። እነወራራ ግድና የሉም ፓርቲ ሳተፋለሁ ምርጫ ሳተፋለሁ ብላል እፈከው ግን የሉም ድምጻቸው አይሰማም። እና ነውራነ ነገር አልወጡም። ቲክቶክ ላይ ነው ያሉት እና ቲክቶክ ላይ ደግሞ እና አዶናይ የበለጠ ቫይራል እየወዱ ስለሆነ ቫይራል የምትወጡ አይመስለኝም። አገር ደግሞ በዛ መልኩ አትመራም እና በትሬንድ አይደለም በትሬንድ አይመራም እና ራሱን የቻለ ስክን ያለ ፖሊሲ ማኒፌስቶ ይዞ ስትቀርብ ነው እንጂ ጨዋታ የሚመስል ነገር ፈን ለመፍጠር የሚደረግ ነው። ፈን ለመፍጠር እንደዛ ሊሆን ይችላል እና እየሞከርኩ ነው በሚለው በያሲኖ እንኳን ቪዲዮ ሰርቶ ነበር እና የሆነ ነገሮች ልክ አይመስልኝም። ምናልባት ራሱ በጣም ሲሪየስ የሆነውን ጉዳይ ማላገጫ አይነት ነገር እየተደረገ ይመስላል። እንደውም ሞር ምርጫ እንደዚህ አይነት የምንቆለድበት ጉዳይ ላይ አይደለም። በጣም ኮስተር ያለ አጀንዳ ነው። ያን መስራት ሲገባን ወደ ኮሜዲ ነገር ለማዘንበር የሞከርንበት የተሄደበት መንገድ ተገቢ አይመስልኝም። እኔ ሀሳብ ሲሞቻችሁ ላይክ አርግ፣ ሼር አርገ ወዳችሁ አለ ይሞቻችሁ። ፒስ